ከዛ አሁን ዶክተሮች መጨረሻ ከሐኪም ቤት ወጥቶ ቀጥታ ቤት ሂደህ አርፈ ከዛ በኋላ ከሀገር ውጭ ወጥተህ መታከም ነው ያለብህ። እኛ ከአቅማችን በላይ የሆነ ነገር ነው፣ ብዙ ሕክምና ያስፈልግሃል፣ ብዙ ነገር የሚያስፈልግህ ነገር ስለሆነ ከሀገር ውጭ ወጥተህን ሕክምና ማድረግ ነው ያለብህ ነው ያሉት። ያ ነገር ያው መላ ክሮሞችን አስደንግጧቸዋል። ይሄ ነገር የሚያደርጉት ደግሞ ያው እንደምታውቁት በመኪናቸው ጂፒኤስ እና የድምጽ ካሜራ ተደቅኖባቸው ነው ይሄን ያህል አደጋ ውስጥ የገቡት። ያ ያደረጉት ደግሞ የአቶ ማን ነው የአቤል አጎትና የታምራት ሰዎች እንደሆኑም እሉ ደርሶበታል። ያንዳንዱ ደግሞ በቁጥጥር ስር ውለዋል። ያ ነገርም ቀንጨብ አድርጌ አምጥቼ አሰምቻችሁ ነበር። ዛሬ እስክንድር ወይስ የአቤል ጓደኛ ወይስ የአቤል ኩሮ መዛ የሚሰራ ልጅ ከሀገር ውጭ ወጥቶ እንዲታከም ብሩን በብዛት እንደተጠየቀ ነበረ። ስለዚህ አንድ ሪልስቴት ደግሞ ግማሽን ብር ሙሉ በሙሉ ሸፍኖ ግማሽ ደግሞ ከኦዲየንሶች ወይ ከአቤል ወዳጆች ከተባሉትን አንድ ላይ ስብሰባ ተደርጎ የተገኘውን ብር ይዞ ከሀገር ውጭ ወጥቶ እንዲታከም ነው የተደረገው። አንድ ሪልስቴት ደግሞ ፈጣሪ ይስጣቸው እኛ በምንችለው ነገር እናግዛለን፣ ግማሹ እናወጣለን ብለው ነው ቃል የገቡት። ሚስቱ መጀመሪያ አቤል ቀጥታ ቤቱ እሱ ሊጠይቅ ኬክ ምናምን ይዞ ሲሄድ ጊዜ ቤቴ እንዳትገባ የልጄ አባት አሳጥተኛል፣ የልጄ አባት በሽተኛ አድርገዋል፣ የልጄ አባት እግሩ ሊቆረጥ ነው፣ ያኔ ከሀገር ውጭ የሚወጣው እግሩ ሊቆረጥ ነው። ስለዚህ ይሄን ነገር አድርገህብኛል፣ ልጄን አባት አልባ ልታረጋት፣ ልጄን የብቻዋን ልታስቀራት አስበህ ነው ይሄን በሙሉ ያደረከው። ስለዚህ አሁን ምን ፈልገህ ነው የመጣኸው? እኛ ካንተ ምንም ነገር የምንፈልገው ነገር የለም፣ ከቤት ውጣልን ብላ ነው ያባረረችው የነበረው። አቤልን ደግሞ ተስፋ ሳይቆርጥ እባክሽ እኔ ወድጄ ፈቅጄ ያደረኩት ነገር አይደለም፣ አይኖ አውቃለሁ፣ በእኔ ጉዳይ ላይ ነው ብዙ ነገር የደረሰባችሁ መከራና ስቃይ ያያችሁ፣ ግን እኔ ምን ላድርግ? እኔ ወድጄ አይደለም፣ ጠላቶቼ እንደበዙ ታውቂያለሽ፣ ብዙ መከራ ውስጥ እንዳለሁኝ ታውቂያለሽ። ስለዚህ እባክሽ ተረጅኝ፣ ያለው ነገር እናስተካክለውና እኔ አንዳንድ ነገር ማናግርሽ ነገር ምነግርሽ ነገር አለ፣ ቤት ገብቼ ከሰንድር ጋር ላውራ ሲላት ጊዜ በምንም አትገባም ብላ አባራው ነበር። በመጨረሻ ግን እሺ ብላ ገብቶ አወሩ። ኬኩም ተቆረሰ። ያለውን ነገር ደግሞ ወዛ ቀን የተፈጠረውን በሙሉ እያንዳንዱ ነገር አስረድቶታል። ጫካ ውስጥ እንዲገቡ ተደርገው ነው ይሄ ጉዳት በሙሉ ያደረሱብን። እንደዚህ በሽተኛ እንዳደረጉኝ እግሬም እንድቆረጥ የደረስኩት እነሱ ወዛ ቀን በካሜራ ስለሚከታተሉ ነው። እኛ ይሄ ድራማ ደግሞ አናቅም ነበር። ያው ማያውቁ መስሎ ነው የምንከታተላቸው የመሰለን እንጂ እነሱ እንደዚህ በጂፒኤስ እና በድምፅ ካሜራ እንደሚከታተሉን ብናቅ ኖሮ እኛ ደፍረን አንገባም ነበረ። ሁለተኛ ደግሞ የህግ አካላቶችን ጠርተን እናንተም ጠርተን ሰብሰብ ብለን እንይዛቸው ነበር። ግን አልሆነም። በቃ ፈጣሪ ጉዳት ይደርስብን ስለፈቀደ ነው። ቀላል ነገር ነው፣ ይተወኛል። ዋናው ነገሩን ማስተካከል ነው ያለብን ብሎ ተናገረው። እንደዚህ ብሎ ሲናገር ጊዜ ደግሞ ሚስቱም እንዴት ትለዋለህ? ለአቤል ለምን ትደግፋለህ? አቤል ባለውለታችን ነው። ግን ብዙ ነገር ተናግራ ነበረ። ግን አቤል በመጨረሻ ትዕግስት አድርጎ ያለውን ነገር በሂደት አስተካክሎ ነገራቶችም እንዴት እንደሆኑ ነግረዋት እንዲገባ ነው ያደረገችው። ያለው ነገር ተስተካከለ። በመጨረሻ ደግሞ ይዤሽ የሚሄድ ቦታ አለ፣ እሱ የኔ ሰዎች ይጠብቁታል፣ አንቺና እኔ ከቤት እንውጣ ብለዋት ነው እዛ ሪል ስቴት ውስጥ ይዘዋት ሄደው ነበረው። እነሱን ፈጣሪ ይስጣቸው ምንም ነገር ወደ ኋላ ሳይቀር ያለውን ነገር አስተካክለው እሺ ብለው ነገራቶችን አስተካክሉ። በዛ ሰዓት እሷም በጣም ደስተኛ ሆና መጀመሪያ ቤቷ ሲገባ እየተናገረችው በሙሉ ያስከፋችው በሙሉ ለአቤልን ይቅርታ ጠይቃ፣ ያው ሰው ልጅ ነኝ እሳሳታለሁ፣ ተሳስቻለሁ፣ ስለዚህ ይቅርታን አድርግልኝ አቤል እባክህ፣ ያው በጣም ስለተናደድኩኝ ነው፣ ባሌ ነው ተጎድተዋል፣ በአንተ ስራ የመጣ ነው፣ እግሩ ሊቆርጥ ነው። ሁለተኛ ደግሞ ከሀገር ውጭ ወጥቶ ይታከማል፣ እግሩ ይቆርጣል ሲሉ ዶክተሮችን ሰማይና ምድር ነው የራቀኝ የነበረው። ምንም ነገር ማድረግ አልችልም። ምክንያቱም እንኳን ውጭ ሀገር ወጥቶ ለመታከም ተውና እዚህ ጋር እንኳን የቤት ክራይ መክፈል ለልጄ ትምህርት ቤት መክፈል ያቃተኝ ሴትዮ እንዴት አድርጌ ነው ባሌን ውጭ ሀገር ልኬ አሳክመዋለሁ ብዬ ከሰፈር ሰው ከጎረቤት አንተ አይንህን ለማየት በሙሉ ነው ያስጠላኝ የነበረው። ምክንያቱም ይሄ በሙሉ ጉዳት ያደረሰብን አቤል ነው፣ ይሄ በሙሉ ያደረገው አቤል ስለሆነ ብዬ በጣም ተናድጄ ነበረ። ስለዚህ እኔ እንደዚህ ነገር ታደርጋለህ፣ እንደዚህ ከጎናችን ትሆናለህ አላልኩም ነበር። በጣም ይቅርታ ያለችው እህቴ አንቺን በጣም ተሳስተሻል። ምክንያቱም አቤል እንኳን ለሰራተኛው እንኳን አብሮ የሚሰራው እንኳን አብሮን ይሄን ነገር የሚጋፈጠው ወንጀል የሚጋፈጠው ወንድሙ ተይውና ምንም ማያውቃቸው ሰዎችን እኮ ከጎናቸው ሆኖ
እያንዳንዱ ነገር ቤት ቢያስፈልጋቸው ምግብ ቢያስፈልጋቸው ምግብ ብር ቢያስፈልጋቸው ልብስ ቢያስፈልጋቸው እኮ እያንዳንዱ ነገር እኮ ከጎናቸው ሆኖ እኮ ነው የሚያግዛቸው። እንዴት የገዛ ጓደኛው አብሮ የሚበላ አብሮ የሚጠጣ ሁሉ ነገር አብሮ ያሳለፉ ልጅ እንዴት ዝም ይለዋል ብለሽ አንቺ በምንኛ አስበሽ ነው? ምክንያቱም አቤል በደንብ ታውቂዋለሽ፣ ከባልሽ ጋር አብሮ ነው የሚሰሩት፣ ስራቸው በሆኑ ታውቂያለሽ፣ ባለውለታችን ነው፣ ከዚህ በፊት ብዙ ነገር አድርገውልናል ብለሻል። ስለዚህ የአንድ ሰው ማንነት ማወቅ እኮ ማለት ግዴታ እኔ እንጃ ብቻ እኛ እንኳን የአቤል ማንነት በደንብ እናውቀዋለን። ሩቅ ሆነን እኛ በደንብ እናውቀዋለን። ለምን? ለህዝብ ስለሚያለቅስ፣ የተጎዱ ሰዎችን ስለሚያለቅስ፣ የኢትዮጵያ ጀግና ስለሆነ ኢትዮጵያን ሁሌ በታማኝነት በእውነተኛ እንዲጓዝ ስለሚያደርግ አቤል ለገዛ ጓደኛው ለገዛ ለስላ ባልደረባው ችላ ብሎ ይተዋል ብለሽ ማሰብሽ በጣም ይከብዳል። እንኳን እኛ ማንጠረጥረው እንኳን አንቺ እኛ ማንጠረጥረው መቼም ከሰው ስህተት አይጠፋም። ተሳስተሽም ወይስ ውጭ ሀገር ሂዶ ይታከማል ሲባል ስሜታዊ ሆነሽ ይሆናል ወይ አቤልን እንዲነገ የጠረጠርሽ ይሆናል እንጂ አቤል እንኳን በወንድሙ ሊጨክን ተይውና በማንኛው ሰው ማይጨክን ጎርሶ ለሰውን የሚያጎርስ ለብሶ የሰውን የሚያለብስ ጥሩ ነገር ለመስራት የሰውን እንባ የሚያብስ ጀግና ወንድማችን እንደሆነ በደንብ ጠንቅቀን እናውቃለን። ስለዚህ ጥፋትሽን አውቀሽ ደግሞ ይቅርታን መጠየቅሽ ትልቅ ነገር ነው። የሰው ልጅ ጥፋት ያጠፋል፣ ይሳሳታል። ግን ያ ጥፋቱ አውቆ ይቅርታን ከጠየቀ ተሳስቼ ነበር ያ ነገር ይቅርታ ብሎ ይቅርታን አውቆ ከተቀበለ ያ ትልቅ ነገር ነው። ግን እንደ ታምራትና እንደ አቤል አጎት በጥፋት ላይ ጥፋት ሰው ለሰው ህይወት በማጥፋት ላይ ሌላ ነገር መድገም ያ ነገር ነው የሚያናድደው እንጂ አንቺ የቃላት ንግግር ነው እንጂ ሌላ ነገር አይደለም። የቃላት ንግግር ያሳሞይ በጣም ያሳማል። ግን ያ ነገርም ደግሞ ጥፋት እንደሆነ አውቀሽ አቤልን ሆነ ብሎ እንዳያደረገው የነሱ ጠላቶች እንደበዙ አውቀሽ ይቅርታን በመጠየቅሽ ደግሞ ትልቅ ነገር ነው እህቴ። ስለዚህ ባልሽን ደግሞ አላህ አፊ አድርጎት። ምክንያቱም የኢትዮጵያ ጀግኖች ናቸው። የኢትዮጵያ እናቶች እንባ የሚያብሱ ጀግኖች ናቸው። የኢትዮጵያ አባቶች እንባ የሚያብሱ ናቸው። ስለዚህ እነሱ ምንም ሊነካቸው እኛ አንፈልግም። እኛ ሁሌ ዱዓችን ነው ጸሎታችን ነው። ለምን? ጥሩ ነገር ስለሚሰሩ የኛ ራያዎች ስለሆኑ እና ባልሽም አሁን ወይ እግርም ሳይቆረጥ አላህ አፊ አድርጎት ከመድኃኒቱ ጋር ተገናኝቶት ወይ ብቻ መድኃኒቱ ብቻ ወስቶ ውጭ ሀገር ሲሄድ ጊዜ አይ የሚቆረጥ አይደለም በዚህ መድኃኒት ወስተህ ይተውሃል ተብሎ ሊመለስም ይችላል። ምክንያቱም እኛ የምናስበው ሌላ ነው፣ ፈጣሪ የሚያደርገው ሌላ ስለሆነ ነው ይሄ ነገር መናገረው። ስለዚህ አቤል ጀግናችን ወንድማችን ሁሌ ወደፊት እንጂ ወደ ኋላ የሚባል ነገር ስለሌለ በምሰራቸው ስራዎችን በሙሉ በጣም ወደን ፈቅደን ስለምንከታተልስ ለእኛ ጥሩ ጥሩ ነገር ስለምታስተምር አንተ ጉዞ ወደፊት እንጂ ወደ ኋላ የሚባል ነገር የለም። በዚህ አጋጣሚ ውድ ቤተሰቦቼ እዛ ሪል ስቴት የቤት ክራይ እንኳን መከፍለው አጥቼ ነበረ። የቤት ክራይ መጥቶብኝ ነበር። የእሱን መድኃኒት የሕክምና ከፍዬ በጣም ተጨናንቄ ነበረ። ሚዘውን ምጨብጠው ጠፍቶብኝ ነበረ ብላ አልቀሳ ነበረ ባለቤቱ። አቤል እንደዛ ስታለቅስ እግዚአብሔር ከሷ ጋር ነው ያለቀሰው ነበረው። ስለዚህ በመጨረሻ ደግሞ ሪል ስቴቱ ባልሽ ውጭ ሀገር ሂዶ ታክሞ ሲመጣ ድረስ ለ6 ወር የቤት ክራይ እኛ እንከፍላለን፣ እኛ እንሸፍላለን ከነ ወጪሽ ነው ያሏት። ደስ አይልም? በጣም ደስ የሚል ነው። ከአቤል ጎን ብዙ ጀግኖች አሉ። አቤልን አይዞህ አብሽር፣ እኛ ከጎንህ አለን፣ ምንም ነገር አትሆንም፣ ምንም ነገር ቢመጣብህ እኛ እናግዝሃለን የሚሉ በጣም ጀግና የሆኑ የሀገራችን ሰዎችን አሉ። ስለዚህ እህቴ እንኳን ደስ አለሽ። ይህን ድጋፍ በማግኘትሽ ባልሽን ውጭ ሀገር ሂዶ እንዲታከም በመደረጉ እኔ በጣም ደስ ብሎኛል። ገና ሌላ ነገር ታያለሽ። አንቺ ግን በትዕግስት መጠበቅ ነው ያለብሽ። የመጣብሽ ብቻ መርሐባ ብለሽ መቀበል አለብሽ። ምክንያቱም አንድ ነገር በህይወታችን ላይ ሲያጋጥመን መጥፎ ነገር ሲያጋጥመን ከጀርባው ደግሞ ጥሩ ነገር ይዞልን እንደሚመጣ አንጠራጠርም። ያ ምንድነው? ያ የፈጣሪ ስራ ስለሆነ የአላህ ስራ ስለሆነ እኛ የምናስበው ሌላ። ለምን እንደዚህ አልሆነም? ምክንያቱም እኛ መንገዳችን በሙሉ ትክክል ነው የሚመስለን፣ ጥሩ ነገር የምናስብ ነው የሚመስለን። ግን እኛ ያሰብነው መንገድ ጠማማ ሆኖ አላህ ባለን መንገድ ጥሩ ነገር ሊሆን ይችላል። ለምን? ለኛ የውስጥ አዋቂ እሱ ነው። የኛ የሚጠቅመን የሚጎዳን የሚያውቀው እሱ ስለሆነ ማለት ነው።
ስለዚህ እንኳን በድጋሚ ደስ አለሽ ውድ እህቴ። ባልሽ ማፊያ ሆኖ እንደሚመለስልሽ አልጠራጠርም። አቤላችን ደግሞ በዚህ ስራህን ደግሞ ጠንክረህ ጀግነህ መስራት አለብህ። እነዚህ ምቀኞችን እነዚህ ከስር ስርህ ሆነው አንተን ለማጥፋት ቤተሰቦችህ ለማጥፋት ወንድምህ፣ እህትህ፣ እናትህ ለማጥፋት የሚሞክሩ ሰዎች ደግሞ በቅርቡ የእጃቸው እንደሚያገኙ ለእጃቸው አግኝተው እስር ቤት እንደሚገቡ ለሁሉም ነገር ቅርታን እንደሚጠይቁ አልጠራጠርም። ምክንያቱም ታምራት በሁሉም ነገር ቀድመው ስለሄድክ እውነቱ የወጣ ስለሆነ እያንዳንዱ እውነት አውጥተው ወደፊት ስለተጓዝክ እሱ በጣም አሳምሞታል፣ ተናደዋል። ለምን ቀደመኝ? ቀድሜው ነበረ ለምን ቀደመኝ? ምክንያቱም መጀመሪያ እሱ ላይ የቀደመህ የነበረው ያ ምንድን ነው? አንተ በዋህነት ጓደኛዬ ነው በማለት ስላስጠጋኸው ሚስጥርህን በሙሉ ስለነገርከው ስራህን የእውነት የሆነ ስራህን ስላስተዋወቀው እሱ ግን ከጀርባህን ሆኖ ይህን ያህል ወንጀል ሲሰራ ጊዜ ምንም የምታውቀው ነገር የለም። ለምን ሁሌ ማውቀው ጓደኛዬ ነው መጥፎ ነገር አይሰራም በማለት ነው። ያ ነገር ስለሆነ ለአንተ ማንነት ለአንተ የዋህነት አውቆ ከጀርባህን ሆኖ ይሄ ጉድ ሰርቶ ስለቀደመ ዛሬ ደግሞ የእውነት ወጥቶ ያ ነገር በሙሉ ከሽፎ ያ ነገር በሙሉ ወድሞ አንተም ከእስር ቤት ወጥተህ እውነቱ ስለተረጋገጠ እያንዳንዱ ደግሞ እንደዚህ ወንጀል ውስጥ የሚሰሩ ሰዎች በሙሉ ተይዘው እስር ቤት ስለገቡ በጣም ስለተናደደ ነው። ቀድሜው ነበረ ለምን አሸነፈኝ? ፊት ለፊቱ ሂጄ ነበር ለምን ከኋላው ሄድኩኝ? ለምን ሁሌ ከኋላ ያልሄደም? ምክንያቱም ይሄ ጓደኛ ሳይሆን የጓደኛ ጠላት ነው። ሁሌን ሰውን ለማጥቃት አንተን ለመጣል የሚመክሩ ሰዎች በሙሉ እንደዚህ ጥላሃቸው ትሄዳላችሁ። ሆነ አንተም ሆነ ሉሉ ጥላችሁ ትሄዳላችሁ እንጂ መቼም ከእነሱ ወደ ኋላ እንደማትሉ በጣም እርግጠኛ ነኝ። ለምን? እናንተ ጀግኖች ናቸው። እናንተ ምንም ነገር ይምጣ ማሸነፍ እንጂ መሸነፍ ማትችሉ ጀግኖች ናቸው። ምክንያቱም ብዙ ሰው ይወዳቸዋል፣ ብዙ ሰው ዱዓ ያደርግላቸዋል፣ ብዙ ሰው ጸሎት ያደርጉላቸዋል። ያ ስለሆነ እናንተ ሁሌ አሸናፊዎች ናቸው። አንድ ቀንም ቢሆን ወደ ኋላ አትሉም፣ ወደፊት እንጂ። መቼም ቀስማችሁ እንዳይሰበር፣ ልባችሁ እንዳይሰበር ለምን እንደዚህ ነገር ሆነ ብላችሁ ሁሉ ነገር የሚያደርገው ፈጣሪ ስለሆነ፣ ስለዚህ የኛ ጀግኖች ጉዞ ወደፊት እንጂ ወደ ኋላ የሚባል ነገር የለም። በርታልና ቤል አንተ ሁሌ ጀግና ነህ፣ አሸናፊ ነህ፣ ታሸንፋለህ እንጂ አትሸነፍም። ውድ ቤተሰቦቼ እወዳቸዋለሁ፣ አከብራቸዋለሁ። ዛሬ ይሄ ነገር ደጋገምኩታ ያው አንዳንዴ ፍቅር የምግለጽላችሁ ብዬ ነው። ስለዚህ ውድ ቤተሰቦቼ የምወዳችሁ የምትወዱኝ የምታከብሩ የማከብራችሁ ላይክ፣ ሰብስክራይብ በማድረግ አበረታቱኝ። መልካም ምሽት ይሁንላችሁ። ቪዲዮ ስጀምሩት በላይ ጀምሩት። ባይ ባይ።